ምንድነው የደበቀው? የድርጅቱ ስጋ ነው። ለምን የድርጅቱ ስጋ ነው የምታየው? ምን እኛ የድርጅቱ ስጋ ነው? ምን አይወሉ ሽታ ምንድነው? የምሽታ ነው የምታወራው? ምንድነው? ዝም በል። ማቀዝቀዣው ስለተቋረጠ ነው። ምንድነው የሚያንተባትበ? ምንድነው የሚያንተባትበ? ይኸውልህ ቁጭ በልና እናውራ። ሲጀመር አንተ አጭበርባሪ ሰው ነው። በጣም እሷ መታ ስለነገረች ብቻ ነው የሰው ወሬ ይዘህ የምትመጣው። ምርመራ ክፍል ውስጥ የሴኩሪቲ ካሜራ በተለያየ መንገድ ስትገባ አይተናል። ለምንድነው ሰማኛለሁ። በጋዜጠኝነት ህይወቴ ማንም ሰው ሁለተኛ ማንነቱን ሸፍኖ ከኔ ያመልጥም። ቆይ ለምንድን ነው ሁሉ ነገር የምታደርገው? ለምን አንስማማም? ምን እንስማማ? በቃ ይሄን ነገር ተው። ምን ሁሉ ተው? ለምንድን ነው ይሄንን ጉዳይ የማትተው? ችግር የለም ለልጆችም ለአንተም ችግር የለም። እኔ ስራ ሰጣችኋለሁ። ልጆች እንዳለኝ በምን አወቅ? ስለዚህ ትከታተለኛለህ ማለት ነው? ሰው የምታውቀው ነገር አለ? የምትትን አስከሬኖች አንተ ነው የምታጓጉዛቸው? ወደ ቤተሰቦቹ የምትመልሳቸው? ወደዛ የምታመጣቸው? እንዴ ለምን ስጋ አልመገብም እንዴ? ሰው አይደለም እንዴ? ሰው ስጋ ይበላል? ቻን ነው የምትኖረው እና መረጃዎች ሲኖር ነው ስለራስህ ስራ መስራት የምትችለው። ይቅርታ ያንን የሆቴሉ ባለቤት ሊያጣራ ይችላል። እኔ ግን ስራዬ ማኔጅ ማድረግ ነው። ማኔጅመንቱን ብቻ ነው ልሰራ የምችለው እንጂ ስለሌላ ነገሮች ላጣራ አልችልም። ሌሎች ጋር የሚፈጠረው እኔ ጋር አይፈጠርም ብለህ ታስባለህ? ይሄ እኮ ታዲያ ከኔ ጋር ያገናኘው? ለምን አያገናኘው? ይሄ እኮ የባለቤቱ ጉዳይ ነው። እንዴት ማለት? ምክንያቱም ስለሞተ ሰው የሚመለከተው እሱ ነው እንጂ እኔን አይደለም። እኔ ስራዬ ሆቴሉን ማናጅ ማድረግ ነው። ማናጅ ነው የማደርገው። በተደጋጋሚ ጨለማ ቦታ ላይ ትታያለህ። ማን ነው እንደዛ ያለ? ትዝናናለህ? በጣም መዝናናት ታበዛለህ ሌሊት? እኔ አልዝናናም፣ ግን ስራ ቦታዬ አምሽቼ ነው የምወጣው። ብዙ ስራዎች ስራ ቦታ ውጪ። ይቅርታ እኔ ከስራዬ ውጪ ሌላ ቦታ አልውልም። እንዴ የተከበርኩ ሰው ነኝ። ብዙ ሰው የሚያውቅ ሰው ነኝ። እንደዚህ አይነት ቦታዎች የምገኝ ሰው አይደለሁም። እኔ የተከበርኩ ነኝ ብለህ ታስባለህ? አዎ። እሱን ግን የሚያከብር ሰው ቢናገር አይሻልም? ማለት ግልጽ ነው። የተከበርኩ ነኝ ብለህ ከማሰብ ያከበረ ሰው እሱ እንደዚህ ነው ብሎ ቢናገር አይሻልም? እሱ የሰው መፍት ነው ወይም የሰው ፍላጎት ነው። ግን በአጭር ጊዜ ውስጥ እንደዚህ ሀብታም መሆን ይቻላል? ጠንቅረህ ከሰራህ ስራ ትንሽ ትልቅ ሳትል ወጥረህ የምትሰራ ከሆነ ትችላለህ። ስለዚህ ሀብታም ያልሆነ ሰው በሙሉ ጠንክሮ አልሰራም ነው? አዎ ተስፋ ስለሚቆርጡ ነው። በነገራችን ላይ ጠንክሮ መስራት ብቻ ሀብታም ያስደርጋል ማለት ነው? አዎ በአጭር ጊዜ ውስጥ ጠንክሮ መስራት፣ ሰው ማወቅ ያስፈልጋል። የሆነ መነሻ ካፒታልም ሊኖርህ ይገባል። አንተ እንዴት ወደ ማኔጅመንት ስራው ተገባ? እኔ እንደነገርኩ ነው። መጀመሪያም ትንንሽ ስራዎች በጣም እሰራ ነበረ። ጎን ለጎን ትምህርቴን እማር ነበረ። ከዛ በኋላ የሆነ ሆቴል ላይ አስተናጋጅ ነበርኩ። ሰኔ 9 የሚባል ትምህርት ቤት አለ። ሰኔ 9 የሚባል? አዎ። የት አካባቢ? ወደ ሳሪስ አካባቢ ነው። በዲግሪ ነው በማስተርስ ነው የተማርከው? የጨረስኩ? እኔ በዲግሪ ነው የተመረኩት። ጥሩ። ምናልባት አንዳንድ ነገሮችን ስላንተ ሰማውና ልነግርህ የምፈልገው አንድ ነገር አለ። የሹፍርና ስራ ትሰራለህ? ምን ሊያደርግልኝ ነው የሹፍርና ስራ የምሰራው? ታዲያ ፊት ለፊት ያለው ዶልፊን ምን ይሰራል? እየነገርኩህ ነው። አልሰማኝም እንዴ ወንድሜ? ዶልፊኑን የምጠቀመው ለሆቴሉ አንዳንድ ራሴ ማረጋገጥ። የሆቴል ሎጎ ለምን የለውም? ማለት እኔ ካልፈለኩስ እንዲኖረው ነው ወይ ግዴታ የሆቴሉን ሎጎ ማድረግ አለብኝ? አይ የግል መኪና ከሆነ የግል መኪናህን ለድርጅቱ ትሰራበታለህ ነው ወይስ የድርጅቱን መኪና ለግል ትሰራበታለህ? ይሄ ነገር ትንሽ ግራ ስለገባኝ ነው። የግል መኪና ነው ግን ለድርጅቱ እጠቀምበታለሁ። ኦኬ። ስለዚህ ነዳጅ ካንተ ነው ከድርጅቱ? አይ ነዳጅ እንኳን ከድርጅቱ ነው እኮ። ታዲያ መኪናው ያንተ ነው ወይስ የድርጅት ነው? የኔ ነው እንጂ። ድርጅት ነው። እንዴት የራሱ መኪና የለውም? የራሱ መኪኖች አሉት። ግን ለደንበኛ አገልግሎቶች ምናምን ወደ ሆቴሉ ለሚመጡ ነው እንጂ ለእቃ ማመላለሻነት አይደሉም። ራሱን እቃ የሚያመላልሱ አሉ፣ ግን አንዳንድ እቃዎችን ራሴን ማመላለሳቸው።
አይ ጥሩ ነው ማለት ያው ትንሽ ይሄ ነገር የተጋነነ ስለሆነ ነው በኢትዮጵያ ኮንቴክስት ውስጥ እንደዚህ አይነት ነገሮች እንደ ሆቴል ስራዎች እስኪ የክሩ አባላት የሆነ ጥቆማ እየሰጡኝ ነው። ይሄን ቤት መፈተሽ ሳይኖርብን አይቀርም። ምንድነው? ምን ማለት ነው? እዚህ አንዳንድ ነገሮች አሉ። እስኪ ምንድነው? እስኪ አንዳንድ እዚህ ምንድነው የምሰራው? ናውጣ ማጥፋለሁ። ምንድነው እዚህ ውስጥ አንተ ባለግና ሂድ ምንድነው? ይሄ ሁሉ ምንድነው? ሲጀመር እናንተ ነገር ቅደም ቁጭ በል እዚህ ጋር ምንድነው የደበከው? ምንድነው የደበከው? የድርጅቱ ስጋ ነው። ለምን ግን ማታስጋ ነው የምታየው? ምን እኛ የድርጅት ስጋ ነው? ምን ይሄ ሁሉ ሽታ ምንድነው? የምሽታን የምታወራው ምንድነው? ዝም በል ቀናበል ይኸውልህ ዋጋን እሰጥሃለሁ። ምን እንደደበክ ትናገር። የኔ ወንድም የድርጅት ስጋ ነው። ሲጀመር እናንተ ማን ስለሆናችሁ ነው እንደዚህ ገንጥላችሁ? ስላንተ ብዙ ነገር አጣርቻለሁ። ከጀርባ ብዙ ነገር እንደምታደርግም ሰምቻለሁ። ይኸውልህ የቆየ ስጋ ማን እንዲበላው ነው? ምንድነው? ይኸውልህ ነገራላ ትናገር ምኖቱን ይሄ የቆየ ስጋ አይደለም። ማቀዝቀዣው ስለተቋረጠ ነው። ምንድነው የሚያንተባትብህ? እየተንተባተበ ቀናበል እናውራ። ማታወራ ከሆነ ይኸውልህ ዋጋን እሰጥሃለሁ። ይኸውልህ ቁጭ በልና እናውራ። ሲጀመር አንተ አጭበርባሪ ሰው ነው። አንዴ የግል መኪና አንዴ የመንግስት ነው። እንደዚህ ተገንጥሎ አይገባም። ዝም ብሎ የሰው ቤት ዘው ተብሎ አይገባም። እንዴት ማድረግ እንዳለብኝ አንተ አትነግረኝ። እኔ አውቃለሁ። እሺ ሰው ቤት ዝም ብሎ ገንጥሎ በመግባት ነው እንዴ? እንዳንተ አይነት መሰሪዎችን ቀድሜ ማቅ ሰው ነኝ። የኔ ወንድም ስለምን መሰሪ ነው የምታወራው? አፍን ዝጋ። ኧረ እባክህ ተረጋጋና በስለሰት እናውራ። አልረጋጋም እንዴ? ከጀርባ ምን እንደሚሰራ በደንብ እናውቃለን። ከጀርባ ምን የሚሰራ ነገር አለ? የድርጅቱ ስጋ ነው ያለው እዚህ። እሺ መኪና ውስጥ ያለውስ? መኪና ውስጥ ያለው የድርጅት ነው። ዛሬ የሚሄድ ስጋ ነው። ኧረ እባክህ ተው እንጂ። ኧረ የድርጅት ስጋ ነው ምናምን እንደሱ እያላችሁ ነው የምትዋሹት? እንዴ የምን ውሸት ነው? እኔ የእውነቴን ነው እየነገርኩህ። ሰማኛለህ? ይኸውልህ የምን ስጋ እንደሆነ አጣርተን ደርስበታለን። እሱ ችግር የለም ማጣራት ትችላላችሁ። ግን ይሄ ንጹህ የድርጅቱ ስጋ ነው። ትንሽ ታመጣው መብራቱ ስለጠፋ እንትኑም ስለተቋረጠ ፍሪጁም ስለተቋረጠ ነው። ስለዚህ የቆየን ስጋ ህዝቡን እያበላችሁት ነው ወይስ ምን ያደርጋችሁ? አይ ይሄ የቆየ ስጋ አይደለም ሲጀመር እና የዛሬ እርድ ነው። ጧት የታረደ ነው። አይኔ ያያል ታስከደኝ ነው። እና ታዲያ ሁሉ ሽታ ምንድነው ቤት ውስጥ? እኮ ስጋ እኮ እንደዚህ እኮ ነው የሚሆነው። ሳይቆይ ዛሬ አርደ ዛሬ ሸተተ። አዎ ከቆየ እንደዚህ ነው የሚሆነው። ቅዝቃዜ ካላገኘ ሙቀት አለ ደግሞ በአንድ ቀን። አዎ እናንተ አይነት አጭበርባሪ ደግሞ ገጥሞኛ ያውቃል እንዴ? ወይ ስለ ስጋ ካላወቅ አላውቅም ነው የሚባለው። እኔ የምልህ አንተ በጣም ተጫዋችነና በጣም ትቀልዳለህ። እኔ ደግሞ ለቀልድ የሚሆን ጊዜ የለኝም። እስካሁን ብዙ ሰማሁክ። ስለምን ሌላ ስራ እንደምትሰራ አውቃለሁ። ይሄ ማኔጀር ነኝ ምናምን የምትለው ነገር ምናልባት ለሴራ እንዲጠቅም መሰለኝ እሱን የምታደርገው። ለኔ ወንድም ስለምን ሴራ እንደምታወራ እኔ ሊገባኝ አልቻለም። አስከሬን ምርመራ ክፍል ውስጥ ትሰራለህ አይደል? እኔ አልሰራም። ሹፌር ነህ። ስለምን አስከሬን? ሹፌር ነው። መኪናውም ደግሞ የድርጅት ምናምን አይደለም፣ ያንተም አይደለም። ለኔ ወንድም እያየህ እኮ ነው። የኔ ወንድም አይደለም። የኔ ወንድም አትበለኝ፣ እውነቱን ተናገር። እየነገርኩህ እኮ ነው። የአስከሬን ምርመራ ክፍል ውስጥ ትሰራለህ። አልሰራም። እርግጠኛ ነህ? አዎ እርግጠኛ ነኝ። እንዴ ቆይ ምን መረጃ ይዛችሁ ነው ቆይ እንደዚህ የምትከራከሩት? እኔ የምሰራው ማናጀር ነኝ፣ የሆቴል ማናጀር ነኝ። እና ለምንድን ነው እንደዚህ አይነት ገጽታ አለ እንዴ? ሰው የራሱ ገጽታ ሊኖረው አይችልም እንዴ? ኦኬ ጫት ቤት ምናምን እንደምትዞርም ሰምቻለሁ። ማናጀር ከሆንክ ማን ነው ቆይ እንደዛ የነገረ ሰውዬ? ለምን አልመጣም? ለምን አብሮህ አልኖረም? የምን ፎቶ አለኝ። እሺ አንተን ስከታተል የነበረበት ቦታ ማታ ጫት ቤት ውስጥ እንደምትገባና ለሊቱን ሙሉ ስትቅም አድረህ ስትጠጣ አድረህ ወደ ቤት እንደምትሄድ እናውቃለን። ይኸውልህ ብጠጣም ባቅምም ብጭስም እሱ የራሴ መፍት ነው። ግን ማናጀር ነው እንዴ? ሆቴል ማናጀር ሆኖ ማጨስ መቃም የተከለከለ? የአስከሬን ምርመራ ክፍል ውስጥ ትሰራለህ? አልሰራም እያልኩ ነው። እኔ የምሰራው ሆቴል ማናጀር። እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ነው እንዴ? እርግጠኛ ነኝ አልኩ። እሺ ለማንኛውም ይኸውልህ ያንተን ድብቅ ማንነትን የሚያወጣ አንድ አካል አለ።
ማን ነው የኔን ድብቅ አካል እኔን ማን ነው የሚያቀኝ? አንዴ ያስገቡልኝ። እሺ ትነካካትም አንቺ ሌባ እዚህ ምን ትሰሪያለሽ? አንቺ ምንድነው? እቺ ሌባ ሰርቃ እኮ ነው የጠፋችው። ሌባ ናት። የምን ሌባ? ምን እያደረጋችሁ? ሌባ ታውቃላችሁ? አሁን እኔ ጋር ነበር የምትሰራው ተቀጥራ። ታውቃላችሁ እንዴ? ዘርፋን የወጣችው ምንድነው የዘረፍኩት? አንቺ ጋር ከምታውቃት ምንድነው የተፈጠረው? እኛ ጋር ተቀጥራ ነበር የምትሰራው። ዘርፋን የወጣችው ሌባ ናት። አልገባኝም። የምን ሌባ ናት? የድርጅቱን ብር በሙሉ ጠቅልላ ዘርፋን የወጣችው እቺ ከድርጅቱ። እስኪ አንዴ ቁጭ በልሽ ተረጋጋ። ምንድነው? እኔ አልገባኝም ማለት ምን ትሰራለች? ምን አባቷ ትሰራለች? አሁን እቺ ሌባ ባይስኮ ተረጋጋ። ማለት መዝረፍ ይሳቅ። ስማችንን ለማጥፋት ደግሞ ወገብሽን አስረሽ ታጥቀሽ ተነሳሽ። የማንን ስም ነው ያጠፋሁት? እኔ ምን አደረኩኝ? ያንቺን ስም ነው ያጠፋሽው። የኔን ነው የማንን ስም ታጠፋለሽ? ከዚህ በላይ የድርጅቱን ብር ያ ሁሉ ብር ዘርፈሽ ወጣሽ። ቆይ ተረጋጉ። አልገባኝም። ምንድነው የተፈጠረ ያለው እዚህ ጋር በትክክል? ቆይ እኔ እናንተ የት ነው አልገባኝም። እኛ ጋር ተቀጥራ ነበር የምትሰራው። ነው እናንተ ጋር የተቀጠርኩት? አንተ ራስህ ተቀጥራ የድርጅቱን ብር ዘርፋ እንዳለ ወጣች። ስማ አሙል፣ አንተ ራስህ ተቀጥራ እንዴ የምትሰራው? ተቀጥሬ ነው የምሰራው። ታዲያ አንድ ድርጅት ነው የቀጠረን። እኛ ድርጅቱ ተቀጥራ የምትለው አንተ ሾፌር አይደለ? የምን ሾፌር ነው የምታወሪው ሴትዮ? እኔ የድርጅቱ ማናጀር ነኝ። ሲጀመር እጂ አሾክሹካ የድርጅቱን ብር እንዳለ የነበረውን ዘርፋ ወጣች። እኔ በእርግጠኝነት ወንጀለኛው እሱ ነው የሚሆነው። ለምን ተዋሻለህ? ሾፌር እንደሆንክ ነው እኔ የማውቀው። እኛ ጋር ተቀጥረሽ መስራትሽ ልትክጂ ነው? አንተ ሾፌር ነህ አይደለም? እሺ ተናገር። መውጣትሽ ከድርጅቱ መጥፋት ይዘርፈሽ። አንድ አልገባኝም። እዚህ ጋር ግልጽ አድርጉልኝ። ከመጀመሪያው ጀምሮ የነገርሽኝ ነገር አለ። ምንድነው የነበርኩት እኔ ሲጀመር? ቆይ እንደዚህ ልታሳንቁኝ ነው እንዴ? እኔ ያገኘኝ ነው ብላችሁ እናንተ የምትጠሩኝ? በጣም እኮ ነው የጎዳኝ። እሺ ተረጋጊ። ቆይ አንቺ የነገርሽን ነገር ለማረጋገጥ እየሞከርን ነው። ሲጀመር አንቺ እሱ ሹፌር ነው ምናምን ብለሽናል። አዎ ሾፌር ነው። ማናጀር እንደሚሰራ ደግሞ እናውቃለን። እንግዲህ እኔ አላውቅም። ስለዚህ ማናጀር እንደሚሰራ ሾፌር እንደሆነ ነው የማውቀው። እኔ ምን አውቃለሁ? ማናጀር ነው ተባለ ማለት አንቺ አይደል እንደ መረጃ ሰጠሽ እኮ? እኔ ሾፌር እንደሆነ ነው የማውቀው እኮ። ይኸውልሽ አንቺ ሰጠሽን መረጃም አለ። አሁን ደግሞ እሷ ሌባ ናት እያለ ነው። ሌባ ናት አይደለም? ምን ያላቀት አጭበርባሪ ሌባ። አንተ ራሱ ወንጀለኛ ነህ። ዝም በል። ምንድን ነው የሰረኩት? ስሰርቅ አይተኸኛል? እጅ ከፍንጅ እኮ ነው የተያዝሽው። ማስረጃ አለ? አዎ ማስረጃ አለን። እሺ ማስረጃ አለ። የአይን ማስረጃ አለ። ከድርጅት ውስጥ የሚሰሩ ሰራተኞች አሉ። እሱን እናጣራለን። ሰማኛለች። በጭራሽ። ቆይ የአስከሬን ምርመራ ክፍል ውስጥ አንተ ሹፌር ነው ወይስ አይደለህም? እኔ ወንድም የአስከሬን ምርመራ ውስጥ አልሰራም። ውሸት። አሁን ውሸታሙ አንተ ነህ። አንቺ ሴትዮ ግን ያምሻል እንዴ? ተሰራለህ። ለምንድነው የማታይኝ? ለምንድነው ያ ሁሉ ብር ዘርፈሽ ወጣሽ? ስለገንዘብ አታወራ። አሁን የራስን ኃጢአት ለመሸፈን የምን ስለምን ኃጢአት ነው? የማይሆን ነገር አምጥተሽ እኮ ነው እኛ ላይ እየለጠፍን ያለ። ሬሳ ስታመላልስ አይደል የምትውለው? የምን አስክሬን ነው የምታወሪው? ነው ወይስ የራስሽን ስራ በድብቅ የምትሰሪውን ስራ ነው የምትነግሪኝ? ቆይ ይኸውላችሁ ተረጋጉ። መጀመሪያ ይኸውላችሁ ተረጋግታችሁ እናውራ። ምንድነው ራሷ ፈጥራ ያመጣችውን ታሪክ መተዝ እያወራህልኝ እንዴት ነው የምረጋጋው? አንተስ እየፈጠርከው እንዳልሆነ በምን እናውቃለን? ማጣራት ነው። መጀመሪያ አጣርተህ ነው ማውራት። በጣም ብዙ እሷ መጣ ስለነገረች ብቻ ነው የሰው ወሬ ይዘህ የምትመጣው? የሰው ወሬ አይደለም። እኛም አረጋግጠናል። በተደጋጋሚ የአስከሬን ምርመራ ክፍል ውስጥ የሴኩሪቲ ካሜራ በተለያየ መንገድ ስትገባ አይተናል። የት እንደሆነ አንተ ንገረኛ። እኔ ማስታወስ አለብኝ ማለት የት አለ እኮ። ስለአንተ እንደነገርኩህ ጓደኞችን አውርቻለሁ ብያለሁ። ሳውራ ያንተን ባጅ ሰጥተውኛል። የአስከሬን ምርመራ ክፍል ውስጥ በሹፍርና አስከሬኖችን በማዘዋወር እንደምትሰራ እናውቃለን። ለ1 ዓመት አካባቢ ይህንን ሰርተሃል። ስትሰራ ደግሞ መኪናው የተሰጠ ብዙ ነገሮች እንድታጓጉዝበት ነው። እሺ ዋሻው ይኸውልህ እሱ የበፊት ስራ ነው። በፊት ላይ ብዙ ነገር ሰርቻለሁ ብያለሁ አይደለ? ከ1 ዓመት በፊት ከምናምን የተሰራ የዛን የተሰራ የነበረው ስራ ነው። አሁን ግን እኔ እሱን ስራ አልሰራም። እንደዚህ አይነት ስራ አልሰራም። እኔ የሆቴል ማናጀር ሰራው የነበረ ስራ እንደሆነ አመንክ ማለት ነው። ስለዚህ እዚህ ጋር እየዋሸህ ነው። አላቅም አልሰራም ሰርቼ አላቅም እያልክ ነበረ። ምንድነው የምትፈልጊው? ለምንድነው የምትፈልጊው? ይኸውልህ ትሰማኛለህ? በቃ
በቃ ከዚህ በኋላ ጫፏን ብትነካት ማለት ነው ሌላ ነገር እንዳይከተል ሌላ ታሪክ እያመጣች ሰው ላይ ስትለጠፍ ምንም ካላደረክ ለምንድን ነው እንደዚህ የሚያደርግ ታዲያ ለምን ተዋሻለች ምንም ካላደረክ ለምንድን ነው እንደዚህ የሚያደርግ እንዴ ታዲያ ሌባ ፊት ለፊት እኔ ራሴ መረጃ አለኝ እኔ ራሴ መረጃ አለኝ አንተ ላይ ስለዚህ የፈለኩትን ነገር ላረገ እችላለሁ እሺ ሰማኝ ከዚህ በኋላ እሷ ላይ እጅን ብታነሳ ከኔ ጋር ነው ጥል አርፈህ ተቀመጥ እኔ እንደዚህ ከሆነ አንቺንም በጣም ነው እየጎዳኛለሁ አንገቴን አሞኛል አንዴ እንደውም ዋጋውን ስጡት ተነስ ልቀቀኝ የምን ዋጋ ነው ተነስ ልቀቀኝ ተነስኛ ዋጋውን ስጡት አልቀቁኝ ብያለሁ እየተነሳ ማንንም ማነቅ አይችልም ማንንም ሰው ህግ ባለበት አልገባኝም እንዴት ነው እንደዚህ እንድጎዳ የምታደርጉት በጣም ነው የተጎዳሁት አንዴ ስራንቻ አልገባም ይባላል ምንድነው ስለኔ አልገባም ሰራተኛ ሆነሽ ሰርተሻል ማለት የምን ሰራተኛ እኔ ነገርኩህ ነገር ነው በሙሉ ያለው ሌላ ነገር የለም ቆይ ከየት እያመጣ ነው ሰራተኛ ነች አለ እኔ ምን አውቃለሁ ስለ ውሸት ነው የሚያወራው ሲጀመር ራሱ ሰምኛለሽ ሰራተኛ ነበርኩ ማለት ደግና ደግሞ ነበርኩኝ አለ ስለዚህ እሱ ነው መመርመር ያለባችሁ አንቺ ራሱ ልክ ያልሆነ ነገር እንዳለሽ ቆይ ምንድነው ልክ ያልሆነ ነገር የምትለኝ አንቺም ከዘራፊዎቹ መሃል ልትሆኚ ትችያለሽ ዘራፊ ነው የምታወራው የምን ዘራፊ እኔ ምንም ዘራፊ ነገር ውስጥ የለውበትም እርግጠኛ ነሽ ተጎጂ ነኝ እዚህ ውስጥ አሁን ራሱ እያጠቃኝ ያለው እኔን ነው አይ ስለዚህ እኔ ያጋለጥኩት ነገር ስላለ ነው እኔን ተጠቂ እያደረገኝ ያለው ከዚህ እንኳን መረዳት አትችሉም ምንችለው ነገር አለ ማንችለው ነገር አለ ሁለታችሁም ንጹህ እንዳልሆናችሁ ነው እየገባን ያለው ስላንቺም ሳጣራ የሰማሁት አንዳንድ ነገር አለ ምን ነገር ስራ ቦታ ላይ አስቸጋሪ ጸባይ እንዳለሽና አንዳንድ ነገር አስቸጋሪ ጸባይ የሚሉት ወደ ፖሊስ ጣቢያ እንሂድ በተደጋጋሚ የሚል ጥያቄ እኔ ስላቀረብኩኝ ነው ማንም ሰው ከዛ ውጪ ምን አልኩ ምን ጸባይ ያለኝ እሺ የእጅ አመል አለብሽ እኔ አዎ አትቀልድ በእናትህ ወሬ አታውራ ወይም ማንም የነገረን ወሬ ይዘህ አትምጣ ከአንድ ሁለት ሶስቴ ሰዎችን ጠይቀን ለማረጋገጥ ሞክረናል ማንን ጠየቅሽ ተረጋጊ መጀመሪያ ተረጋጊ ስለምን እንዴት ነው ሌባ ነሽ እያልከኝ የምረጋጋ ያለሁት አልገባኝም እኔ በጭራሽ የማንንም ሰው ገንዘብ ነክቼ አላውቅም የራሴ ደሞዝ ራሱ በአግባቡ ማይከፈለኝ ሰው እንኳን የሰው ገንዘብ ልነካ በቂ ገንዘብ እንደሚከፈልሽ ነው ይከፈለኛል አዎ ግን ዞሮ ሁሉም ሰው እንደሚያገኝ አይደለም ማገኘው ምንም ውሸት አልዋሸሁም እንዴ በጣም ብዙ ገንዘብ እንደሚከፈልሽ ተናግረሻል ገንዘብ የምትሰራበትን ያህል ተገቢ ክፍያ ይከፈለኛል ከዛ ውጪ ምንም የዋሸሁት ነገር የለም ይሄን መጀመሪያ ለምን አልነገርሽኝ ነገርኳችሁ እኮ አይደል እንዴ ጥሩ ገንዘብ ስለሚከፈለን ብዬ ነግሬያችኋለሁ እቤት ሲመጣ ተሻለ ነግሬያችኋለሁ በበቂ አይከፈለኝም እያልሽኝ የሰው ገንዘብ አልነካም በቃ የሰው ገንዘብ ነክቼ አላውቅም ለማለት ነው እንዴ የራሴን ደሞዝ በልጅ ሳልጨርስ የሰው ገንዘብ ምን ያደርግልኛል እኔ ራሴ ደሞዝ ይበቃኛል ታዲያ ይሄንን ለምን ቀርመሽ አልነገርሽኝ ምን አልኩኝ እኔ ከገንዘብ ጋር ቀድሜ ልነግር የሚገባው ነገር ምንድነው እኔ እኮ የነገርኩ ያለሁት እዛ ችግር ስላለ ችግር ውስጥ እየገባን ስለሆነ ፈትሻችሁ መርምራችሁ ከዛ አደጋ ልታጎደጉን ከቻላችሁ ነው እንጂ እዚህ እንደዚህ አይነት ችግር ውስጥ ንጹህ መሆንሽን ለማመን የግዴታ ማስረጃ ያስፈልገኛል ዝም ብዬ በደፈናው አንቺን ላንቺ ችግር ፈቺ ለመሆን መጀመሪያ አንቺን ንጹህ ተጉደው እየታነኩኝ ተፋሽ ያጠረኝ ነው ስለኔ መረጃ የምትሰበስበው ታነክሽበትን ምክንያት ለማጣራት እየሞከርኩ ነው ተረጅኝና ወንጀለኛው ስለዚህ ራሱን አስገብታችሁ ጠይቁት አንቺንም እኮ ይጠይቅንሽ ነው እሺ እኔ ነገርኩ እኮ በጣም ብዙ ነገር ነግሬያለሁ ከዚህ በፊትም ሁሉንም መረጃም ልኬልሃለሁ አይደል እሺ ያልነገርሽኝ ነገር ልጠይቅሽ ምንድነው ያልነገርኩ ነገር አሁን ያልሽኝ ሹፌር ስጋ ሲያመላልስ በመኪና ስጋ ሲያመላልስ በተደጋጋሚ በቪዲዮ ተቀርጿል ማለት ስጋ እዚህ ቤት ውስጥም ስንፈትሽ በጣም ከጀርባ ምሸት ነገር እንዳለ የክሮ አባላት ነግረውኝ ገብቼ ስፈትሽ የቆዩ ስጋዎች አይቻለሁ ምንድናቸው እነሱ የምታውቂው ነገር አለ የምን ስጋ እኔ አልገባኝ እኔ ሾፌር እንደሆነ አስክሬን ይዞ እንደሚመጣ ነው የማውቀው እኮ የምታውቂው ነገር አለ ሰውየው እንደምታውቂው ተናግረሻል ከዚህ በፊት እንደምታወሩ ምናምን ነግረሽኝ እኮ ታዲያ አስክሬን ጭኖ እስከሚሄድ ድረስ ነው የምናወራው እንጂ ሌላ ምንም ግንኙነት የለንም እኮ ስለ አስክሬን ስለማሟታቸው ነው ጠይቆኝ የሚያውቀው የምናወራው ስለሱ ነው እንደዚህ ሆነ ሞተች ሰዋት ምናምን የሚለው ነገር በጣም ውስጣችን አንጀታችን ስለሚበላ ነው የምናወራው ሌላ ስለምንም አውርተን አናውቅም እኮ አንተ የምትለው ነገር ነው ያልገባኝም እሺ ውጭ ስትመጪ ያለው መኪና የሱ ነው ወይስ የድርጅቱ አዎ የራሱ ነው የሱ ነው እሱ ይዞት የሚመጣው ነው አዎ የድርጅቱ ነው ወይስ የባለቤቱ የራሱ ነው ተቀጥሮ ነው እኮ የሚሰራው የድርጅቱ መኪና እንደሆነ ነው ማውቀው ነው ያላቅም ብቻ ሹፌር ድራይቭ የሚያደርገው እሱ ነው ለምን ሎጎ የለውም የድርጅቱ እኔ ያላቅም እሱ
ኃላፊው መጠየቅ ትችላለህ። ስለዚህ ወንጀል የሚሰራበት መኪና ነው ማለት ነው። እኔ እኮ እሱ እንድታጣሩ ነው እየነገርኳቸው ያለሁት። እሺ እኔ አላውቅም። እኔ ወንጀል ይሰራበት አይሰራበት እኔ በምን አውቃለሁ? አስክሬን እንደሚያመላልስ ነው የማውቀው፣ ነገርኳችሁ። ከዚህ በላይ ምንድን ነው የምትፈልጉት? በጣም እያስጨነቃችሁኝ እንደሆነ ታውቃላችሁ። እያስጨነቅንሽ ከመሰለሽ ይቅርታ ምልሽ፣ ግን እንደ ሰው የሆነ ነገር ስለነገርሽኝ አንቺንም መጠየቅ የለብኝም ማለት አይደለም። እየጠየቀኝ እኮ ነው፣ እየመለስኩልህ ነው። ግን አንተ እኔ ነው ወንጀለኛ እያደረግከኝ ያለው። እኔ ምንድነው የእጅ አመል አለብሽ እያልከኝ ነው? መቼ ነው እኔ የሰረኩት የሰው ገንዘብ? ይኸውልሽ ከሰው ንብረት ደርሼ አላውቅም። ከማንም ሰው ጋር ተነካክቼ አላውቅም። አንዴ ስሚ፣ በጣም እየሰማሁ ነው። ስለአንቺ ስናጣራ አንዳንድ የሚያስደነግጡ ነገሮች። ምን የሚያስደነግጥ ነገር ሰማህ? ለምሳሌ የሚጠፉ መዝገቦች እንዳሉ። ያ መዝገብ ነው የሚጠፉ አስከሬኖች ምርመራዎች የወጡና ያልወጡ አስከሬኖች አሉ አይደለ? ስም ዝርዝሮች አሉ አይደለ? ስለነሱ ስናጣራ አንዳንድ የጠፉ ማለት እዛ ቦታ ላይ ስንሄድ ስናጣራ ስለምን እንደምታወራ ራሱ አላውቅም። ምንም አይነት መዝገብ በእኔ በኩል ጠፍቶብኝ አያውቅም በጭራሽ። ስለዚህ ከአንቺ ሌላ መዝገብ ቤት የሚሰራለ የለም። እሺ ማስተላለፍ ወዳለብኝ አካል አስተላልፋለሁ። የለም በቃ ኮምፒውተር ላይ የሚቀመጣል ጭራሽ። አቶ ጌታቸው በቀለ የሚባል ቤተሰብ አስከሬናቸውን ከዛ ቦታ ላይ እንዳላወጡ ተናግረዋል። እዛ ቦታ ላይ ሄደን ፎርሙን ስንፈልግ ወይም ደግሞ ይሄ ሲገቡ የቤተሰቡ የፈረመበትን የተለያዩ የጽሁፍ ማስረጃዎችን ስንፈልግ መዝገብ ቤት ውስጥ በሰው ገብተን ስንፈልግ አልተገኘም። የት ሄደ ታዲያ? መዝገብ ቤት የምትሰሪው አንቺ ነሽ። ኮምፒውተር ላይ አለ። እኔ ምን አውቃለሁ? እኔ አሁን እኮ ተደብቄ ካለው ምን አውቃለሁ መልስ ይሆናል። ኮምፒውተር ላይ አለ። እኔ በነበርኩ ሰዓት ነበረ። ግን እኔ አሁን ከተደበቅኩኝ ስለቆየሁኝ ራሴን ከዛ አልሰራም በቃ እዚህ መኖር የለብኝም ብዬ ከወጣሁ ስለቆየሁ ምናልባት እነሱ ነው ያላቅም ምን አጥፍተውት ሊሆን ይችላል። እኔ በምን አውቃለሁ? ስለዚህ በእኔ ቦታ የተተኩትን መዝገብ ቤቶች መጠየቅ ትችላለህ። አቶ ጌታቸው በቀለ የሚባለውን ስም ታውቂዋለሽ ማለት ነው። ስለዚህ እዛ ቦታ ውስጥ የሚገቡትና የሚወጡትን በቃልሽ ታውቂያቸዋለሽ ማለት ነው። በቃ ላይ አላውቃቸውም። እንዴት ላውቃቸው እችላለሁ? እኔ አቶ ጌታቸው ስላልከው ነገር አይደለም። ያው ገብቶኛል። እያዋሸሽ ነኝ። ምንም አላሻው። ካልዋሸሽኝ ታዲያ አንቺ ማለት እንዲጠፋ ከተደረጉት መካከል በቅርቡ ይሄ ነገር ተፈጥሯል። ስለምንድን እኔ ምንም አይነት መዝገብ በእኔ በኩል ጠፍቶብኝ አያውቅም። በየቀኑ ይታያል እኮ። ምላሹን አግኝቼዋለሁ። የምን ምላሽ ነው የምታገኘው? አልገባኝም። ምንም አይነት ምላሽን አግኝቼዋለሁ። ግዴለሽም። አሁን እኔ ልታግዘኝ ነው ወይስ እኔ ለወንጀለኛ አድርገህ ልትቀጣኝ ያሰብከው? አልገባኝም። ማስረጃ ነው ሰዎችን ወንጀለኛም ነፃም የሚያደርገው። አንዴ ከካሜራ ጀርባ ጠብቂኝ። ንጹህ ከሆንሽ እርግጠኛ ነኝ ንጹህነትሽን ለማረጋገጥ እኔ ንጹህ ሰው ነኝ። ምንም አይነት ወንጀል አልሰራሁም። ለምን ደግሞ አትረድ? እምባኮ ከተጠያቂነት አያድንሽም። በጣም እየተሰቃየሁ ነው ያለሁት። ይገባኛል። እዚህ ውስጥ አንቺ ከዚህ በፊት ስናጣራ ስላንቺ መጀመሪያዎች ያልነገርሽን አንዳንድ ግልጽ ያልሆኑ ነገሮች ስላሉ ስላንቺ ወደ ኦፊስ ሄደን ለማጣራት ሞክረናል። እኔ ምንም ያልነገርኳችሁ ነገር የለም። ለምንድን ነው የማታምኑኝ? እኔ ሁሉንም ነገር ልነግራችሁ ባልወስን ኖሮ ቤቴ ድረስ ለምን ጠራችኋለሁ? ቆይ ከዚህ እንኳን ለምን ተነስታችሁ አታምኑኝ? ቤቴ ድረስ እንድትመጡ ያደረግኩት እኮ። እሺ ይገባኛል እኮ ሚዛናዊ ለመሆን እየሞከርን ነው። ሚዛናዊ ለመሆን ስንሞክር ግን ያየናቸውን ነገሮች መካድ አንችልም። የሰማናቸውን የክሩ አባላት ያረጋግጡትን ነገር መካድ ስለማንችል ፊት ለፊት መጠየቅ ስላለብን ምናልባት እሷ ነች ወይ ጥፋተኛ ተብሎ በእኔ ላይ እንዲደር የተደረገ ሴራ ካልሆነ በስተቀር እኔ ምንም ነገር ውስጥ የለሁበትም። ተጠቂም የሆንኩት ፖሊስ ጣቢያ እንሂድ ብዬ በተደጋጋሚ እኔ ስለጠየቁኝ ሁሌም ቢሆን እኔን ነው ቀድመው ወንጀለኛ የሚያደርጉት። የኔ እናት እመኝ፣ ሴራ ከሆነ ሴረኞቹን በሙሉ እስር ቤት ከታቸዋለሁ። ከሆነ ችግር የለውም፣ አንቺ አታስቢ። አሁን ግን ከአንቺ ጋር ጥያቄ ስላበቃ ወደ ክሩ አባላት ጋር ሁኝና ተረጋግ። እሱን ደግሞ በተራው ልጠይቀው። ተነሽ፣ አንድ ያስገቡልኝ። እሱን ያዟት፣ እሷን እንዳይገናኙ። ና ቁጭ በል። እሺ አሁን ስትናገራላት ትናገርም። ምንድን ነው የምትፈልጉት? ቆይ ከኔ ይኸውልህ፣ ትሰማኛለህ? እዛ ድርጅት ውስጥ ያንተ ስራ ኃላፊነት ምንድን ነው? ይኸውልህ እኔ በጋዜጠኝነት ህይወቴ ማንም ሰው ሁለተኛ ማንነቱን ሸፍኖ ከኔ ያመልጠው። ቆይ ለምንድን ነው ሁሉ ነገር የምታደርገው? ለምን አንስማማም? ምን እንስማማ? በቃ ይህን ነገር ተው። ምን ሁሉ ተው? ለምንድን ነው ይህንን ጉዳይ የማትተው? የቱን ጉዳይ ተው?
ማጣራት ምናምን የምትለውና ሌላ ስራ የለም። እሺ እተወዋለሁ። እንድትሆን የፈለከው? አዎ። ምን ያደርግልሃል? እሺ ከዛስ? ለአንተም ለእኔም አይጠቅመንም። ይልቅ ለአንተ የሚጠቅመን ነገር እኔ ያደርግልሃለሁ። ይኸውልህ ብትወው ስራዬን አጣለሁ የኔ ወንድም። ስራ አጥቶ ደግሞ እንጀራ ሳልበላ መቼም አላድርም። ስለዚህ ምን ለማድረግ ነው አሁን እያሰብክ ያለው? አታስርብ፣ ችግር የለም። ለልጆችም ለአንተም ችግር የለም። እኔ ስራ ሰጣችኋለሁ። ልጆች እንዳለኝ በምን አወቅ? ስለዚህ ትከታተለኛለህ ማለት ነው? ስለ የምታውቀው ነገር አለ? እኔ የማውቀው ነገር የለም። ካለ ብዬ ነው። እሺ ምን ልታደርግ ነው? ችግር የለም። ገንዘብ ነው የምትፈልገው? ስራም ከፈለግ ችግር የለም። እሺ ችግር የለውም። ገንዘቡንም ተወው ምልህ እኔ ተወዋለሁ። ግን ውስጥ ያሉት የደረቁ ስጋዎች ምን እንደሆኑ ማወቅ ፈልጋለሁ። ስለ እሱ ምን ያደርግልሃል? ነገርኩህ እኮ እሱ የድርጅቱ ስጋ ነው አልኩህ እኮ። የምን ስጋ ነው ማለት? ድርጅቱ ኬት ነው የሚያመጣው ይሄንን ስጋ? በጣም የተለየ ስጋ ነው። ሽታው በጣም ነው የሚያስጠላው። አዎ የአሳማ ስጋ ስለሆነ ነው እንደዚህ እኮ የሚሸተው። የአሳማ ስጋ ኬት አገኛችሁ እንዴ? ታርዶ ነው አሳማ በሞላበት ሀገር። የአሳማ ስጋ ነው። እኔ የአሳማ ስጋ አላውቅም። እንዴ ማለት የአሳማ ስጋ እንደዚህ ይሸታል? አዎ አሳማ እኮ በጣም ይሸታል። እሺ ምን ይሰራል እዚህ ውስጥ? ማለት የግለሰብ ቤት ውስጥ የአሳማ ስጋ ምን ይሰራል? ከዚህ ነው የሚራገፉት እቃዎቹ። መጀመሪያ እዚህ ነው የምናራግፈው፣ ከዛ በኋላ ነው ወደዛ። ምን ያደርግልህ? አሁን ይህንን ጉዳይ ከተውኮ ምን ያደርግልሃል? ወደ ድርጅቱና ወደ ካፌው ነው። የአሳማ ስጋ። እሺ የአሳማ ስጋ ነው እንጂ ሌላ ነገር የለም። እሺ ግን በገንዘብ ልደልለኝ የሞከርከው ለምንድን ነው? እንዴ ያው በቃ እንድትሆነ ለምን ትለፋለህ? ሌላ ስራ በቃ ይሄንን ተወው። እሺ እንድተውልህ አንድ ነገር ብቻ ነገር፣ አንተ የአስከሬን ክፍሉ ሾፌር ነህ አይደል? የምትትን አስከሬኖች አንተ ነው የምታጓጉዛቸው? ወደ ቤተሰቦቹ የምትመልሳቸው? ወደዛ የምታመጣቸው? አስረዳኝ፣ ንገረኝ። ከዛ ተዋዋለሁ። ገንዘቡን መክፈል ከሆነ ትከፍላለህ። እርግጠኛነት ትተዋለህ? የተቀረጸውንም አጠፋልሃለሁ። አይኔ ያጠፋልሃለሁ። ችግር የለውም። ምንም አልፈልግም ካንተ። እኔ ግን እውነቱን ንገረኝ። እኔ ብቻ አልወቀው። እርግጠኛ ነህ? እርግጠኛ ነኝ። እኔ ነበርኩ የምሰራው። እና ለምን ማዋሸት አስፈለገ? ያው ዝም ብሎ ይነገራል እንዴ? ለሰው ዝም ብሎ ለመጣ ሰው ሁሉትና ይነገራል እንዴ ታዲያ? እሺ ንገረኝ። እሺ ምን ልንገርህ? ሹፌሩ አንተ ነህ? ሹፌሩ መሆነ ነኝ አልኩህ። በቃ ስለዚህ ለመጣው ሰው ሁሉ የማይነገር ነገር ከሆነ ማናጀር መሆንህን ተናግረህ የአስከሬን ክፍሉ ሾፌር መሆንን አልተናገርክም። ስለዚህ ያልተናገርከው ነገር ውስጥ አንድ ሚስጥር አለ ማለት ነው። ይህ ምን ሚስጥር ነው? እና ለምን ልትናገረው አልፈለግክም? እንጂ ሹፍር ኖርማል ሹፍርና ከሆነ ምን ችግር አለ ማለት ማንኛውም ያው ደስ አይልም። ከኔ ጋር የአስከሬን ምናምን ሰራ ነበር ማለት ትንሽ ይደብራል አይደለ? ጥሩ። ይሄ ያንተ መኖሪያ ቤት ነው አይደል? አዎ የኔ መኖሪያ ቤት። እና ያንተ መኖሪያ ቤት ውስጥ ስጋ ምን ያደርጋል? የአሳማ ስጋ ነው። አንተ ትመገባለህ እንዴ? ለምን ስጋ አልመገብም እንዴ? ሰው አይደለም እንዴ? ሰው ስጋ ይበላል? ብቻህን ነው የምትኖረው እና ይሄ ሁሉ የአሳማ ስጋ እዚህ ቤት ውስጥ ተቀምጧል። በጣም ነው የሚሸተው። ይህንን የሚገባን ስጋ እንዴት ነው የምትበላው እንዴ? ማለት የሚሸተው እኮ ፍሪጁ ስለተበላሸ ነው እንጂ ሌላ ነገር ሆኖ አይደለም ነው። ጥሩ እሺ ይሁን፣ ችግር የለውም። ይኸውልህ እኔ እንደው ምናልባት ሌላ የደበከኝ ያልነገርከኝ ነገር ካለ ብትነግረኝ ደስ ይለኛል። ነገርኩህ እኮ። ይሄን አይደለም ማወቅ የምትፈልገው? በቃ ተው። ለምን አትተውም? ለምን ቪዲዮን አታጠፈውም? አጠፋላለሁ። ምንድን ነው ያንተ ስራ እዛ ተቋም ውስጥ? በቃ ምንም ሬሳ ወደ ቤተሰብ ማድረስ ነው። የጠፉ የሬሳ ቤተሰቦች ኮምፕሌን ሲያደርጉ ነበር። ከነዛ ውስጥ እኔም አንዱ ነኝ። የጠፋብኝ ቤተሰብ አለ እዛ ውስጥ። እሱ እኮ ታዲያ ከኔ ጋር የሚገናኝ ነገር የለም። እሱ ለብቻው ቁጥጥር ስር ነው ይሄ ነገር። ይሄ በእኔ ቁጥጥር ስር አይደለም። እኔ አውጣ የተባልኩትን ብቻ ማውጣት ነው የኔ ስራ። አውጣ የተባልኩትን ማለት ይህንን አውጣ እባላለሁ፣ ጭኜ ወደ ቤተሰብ አደርሳለሁ። የኔ ስራ ክፍል ውስጥ የምታወጣቸው ራስህ ነህ ማለት ነው? አዎ፣ እሱ ግን ሲፈቀድልኝ ነው እንጂ ልመገባው ዝም ብዬ መግባት አልችልም። ይህንን አውጣ ተብዬ የሚቆረጥ እንትን አለ፣ የሚሰጥ የሚወጣ ፋይል አለ። ያ ፋይል እጄ ላይ ሲሰጠኝ ነው ያንን ሰው ይዤ የሚወጣው። ማነው ይህን ስራ እንድትሰራ የሚያዝ? አሁን እዚህ ያስገባችኋት ልጅ ናት ማለት ልጅቷ ማለት ነው። ፋይሉን የምትሰጠን እሷ ናት። እሷ ናት የምትሰራው።
መዝገብ ቤት ምናምን ውስጥ። እሺ የሚጠፉት አስከሬኖችስ? የምን ስለምን የሚጠፋ አስከሬን? ኦኬ የሚጠፋ አስከሬን የለም እናንተ? እኔ እንጃ። እኔ ስለምን የሚጠፉ አስከሬኖች አላውቅም። ብቻ ግን ወላጅ አልባ ምናምን ከሆኑ ቤተሰብ የሌላቸው ከሆኑ መዘጋጃ ነው የሚቀብራቸው። አንተ ወደ መዘጋጃ ይዘህ ሄደህ ታውቃለህ? አዎ ወደ መዘጋጃ እንወስዳቸዋለን። መዘጋጃ ራሱ ነው የሚቀብራቸው። ስለዚህ ያው ኖርማል ስራ ነው የምትሰራው ማለት ነው? አዎ ኖርማል ስራ ነው የምሰራው። ስለዚህ የደበከውም ለክብር እንጂ ለሌላ አይደለም? አዎ ደስ ስለማይለው ስራ ምናምን አከብራለሁ ብላለሁ። ብዙ ስራ ሰሮቻለሁ። ስራን ከትንሽ ስራዬን አከብራለሁ ማለት እኮ ስራዬን ሙሉ እያወጣው ማለት ነው እናገራለሁ ማለት አይደለም። ግን ስራን ትንሽ ካላፈርክበት ምን ችግር አለ ማለት? ይሄ ወንጀል መቼም የስራ ትንሽ የለውም። ማንኛውም ስራ ሰው ከትንሽ ከሊስትሮ ተነስቶ ነው ሀብታም የሚሆነው። ሊስትሮም ስራ ነው። ካመንክበትና ሀብታም ይሆናል። ሊስትሮ ሰርቶ እንትን ይላል እንጂ እኮ ሰርቻለሁ ማለት ነው። ሀብታም ሲሆን እንደዚህ ሰርቻለሁ እንደዚህ ሰርቻለሁ ብሎ ግዴታ የማውራት እንትን የለበትም። ግን ስራ ሳይለቅ መስራት አለው። የህይወቱ መንገድ ነው። ቢያወራም ግን ያን ያህል ክፋት የለውም። ግን የመፈለግና ያለመፈለግ ጉዳይ ደግሞ አለ። የማይፈለግበት ግን የራሱ ምክንያት ይኖራል። ለምን ይኖራል? ምን ሊስትሮ ሰራ እንደነበረ አለመናገር ሌላ ነገር ይኖራል? እሱ እንዳንተ አመለካከት ነው። እኔ እያወራሁ ያለሁት ስለ ሊስትሮ ሳይሆን ስለ አንተ ስራ ነው። ስለ እኔ ስራ ምን እንትን አለው? ምን የሞተ ሰው ነው ምን ያደርግልኛል? ኦኬ እሺ ጥሩ። እንደው ምናልባት እዛ የሬሳ ክፍል ውስጥ የሚሰሩ ሌሎች ሰራተኞች ሳሙኑን ኮምፕሌን እያደረጉ ነው እና ስለዚህ መረጃው አለ? መቼም ሰራተኛ ስለሆንክ እኔ ምንም መረጃ የለም። እርስ በርስ እየተጣሉ እንደሆነና ሬሳ እየጠፋና ተጠርጣሪዎች እነሱ እንደሆኑ ተናግረዋል። ማን ነው እንደዚህ ያለው? እኛ ምንም መረጃ አልደረሰንም። እኛ ምንም የምናውቀው ታሪክ የለም። ጥሩ መረጃ ያለውን ሰው ሄደን እንጠይቃለን። እሺ እንግዲህ ያው ከአንተ ጋር ትንሽ አንዳንድ ሰጣ ገባዎች ነበሩ። ቢሆንም ግን እንግዲህ አምኛለሁ አንተ በጣም ታጋሽና ጥሩ ሰው ነህ። ትንሽ የተነሳ ሰው ትደባደባለህ እንጂ ሰው ካላነኩ ትላለህ እንጂ በጣም መልካም ሰው ነህ። ሌባ ስለሆነሽ ነው ታዲያ? ሌባ ፊት ለፊቴ አምጥታችሁ አስቀምጣችሁ እንዴት ነው ዝም ምላት? የዛኔ ጠፍታ አሁን አግኝቻት ዝም ልላት ነው እንዴ? አዎ ያው ሌባ በጊዜው ሌባን ሌባ ይላል አንዳንዴ። የትኛውም ሰው አንዳንዴ ሰዎች ላይ ነገሮችን የሚያላክ ከሆነ ተነስቶ እስከ ማነቅ ከደረሰ ሌባ ከሆነች እኮ ታዲያ ለህግ አሳልፎ መስጠት ነው እንጂ ተነስቶ ማነቅ ልክ አይደል? ታዲያ ፊት ለፊቴ ሳያት ጋር የሚቀርጽ ካሜራ አለ። ነፍሰ ገዳ ትንሽ ዝም ብንልህ እኮ አንተ ራስህ ሰው መግደል በጣም ለአንተ ቀላል እንደሆነ ስለአንተ ይናገራል ማለት ሰው መግደል ማለት። እሺ ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በርታ፣ ስራህን በአግባቡ ስራ። እንግዲህ ወደ ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስላል። አንዳንድ ነገሮች ተፈጥረዋል። የተፈጠሩት ነገሮች በትዕግስት ለማሳለፍ ሞክረናል። የሰማናቸው አወዛጋቢ ነገሮች አሉ። እንግዲህ ቀጣይ ለእናንተ አስተማሪ የሆኑ ነገሮችን ይዘን እንመጣለን። ግን ዛሬ እዚህ ምንም የተፈጠረ ነገር እንደሌለና ያው ስጋውም ያሳማ ስጋ እንደሆነ ምንም ኖርማል ስራ እንደሚሰራ ነው የነገረን ወንድማችን። እኛም ደግሞ ያው ይሄን ነገር እዚህ ጋር ማብቃት ይኖርብናል።